እግዚአብሔር አምላክ በቅባት የጠራው እግዚአብሔር አምላክ የመረጠው ዳዊት አለ። በብዙ ደግሞ ቸርነት ሲያደርግለት የነበረ ወዳጁ ጓደኛው የነበረ እንደ ነብሱ የሚወደው የነበረ ዮናታን አለ እና በብዙ መንገድ ሳኦል ከደከመ በኋላ ዳዊት ንግስናውን ከወሰደ በኋላ ንጉስ ከሆነ በኋላ ቸርነት የሚያደርግላቸውን ሰዎች ሲፈልግ የዮናታን ልጅ ሜምፊቦስቴ የሚባል ሽባ የሆነ ሰው እንዳለ ከሲባ ከሚባል ተላላኪ ሰራተኛ ሰማ። ይሄንን ሰው በሚጠይቅበት ሰዓት ላይ አንድ ሰው አለውና ሰውየው ግን ሽባ የሆነው ነው ብሎ ተናገረ። በእነሱ ጊዜ ደግሞ ሽባ ንጉስ ፊት መቅረብ አይችልም። ሽባ ቤተ መንግስት መግባት አይችልም። ሽባ ከከተማ ዳር ላይ ነው የሚቀመጠው፣ ድንበር ላይ ነው የሚቀመጠው። ጉዳዩ የሽባነት መሆን አለመሆን ሳይሆን ጉዳዩ ለከ የፌቨር ንጉስ ጋር የሚያስገባ ፌቨር ነው እንጂ ያንተ ቀጥ ማለት ሽባ መሆን አለመሆን። ፊዚካሊ ስታየው እንደ ሰው ልትመርጠው የምትችለው ሰው አይደለም። እንደ ሰው የሆነ ነገር ኤክስፔክት የምታደርግበት አይደለም። አይተኸው ስልጣን ልትሰጠው የምትችለው ሰው አይደለም። ርስትህን ልታካፍለው የምትችለው ሰው አይደለም። አብሮ ሊመገብ የሚችል ሰው አይደለም። ጉዳዩ በሽባነት ሳይሆን በቅባት በፌቨር ነው። ዛሬ በጌታ በኢየሱስ ስም በምንም አይነት ሲቹዌሽን ውስጥ ልትኖሩ ትችላላችሁ። በምንም አይነት የህይወት እንቅስቃሴ ልትኖሩ ትችላላችሁ። ሰው ሲያያችሁ ኤክስፔክት ላያደርጋችሁ ይችላል። አንቺማ እንዲህ ልትሆኚ አትችይም ሊሉሽ ይችላሉ። ዛሬ ጸልያለሁ፣ ታሪክ ይቀየራል። ዛሬ ጸልያለሁ፣ ነገር ይገለበጣል። እግዚአብሔር ዛሬ ምዕራፋችሁን ይቀይረዋል። በዚህ በሁለተኛ ሳሙኤል ምዕራፍ 9 ላይ እግዚአብሔር ቃል እንደዚህ ይላል። ከሳኦል ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያህ ነኝ አለው። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱ እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉስ እነሆ እርሶ በሎዶባር በቢኤልም ልጅ በማኪር ቤት አለው። ንጉስም ዳዊት ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልንም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባት ስለ ዮናታን ቸርነት ፈጽሜ አደርጋለሁና አትፍራ፣ የአባትንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁልጊዜ በገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከተ እኔ ባሪያ ምንድን ነኝ ብሎ እጅ ነሳ። ንጉሱም የሳኦልን ባሪያ ሲባን ጠርቶ ለሳኦል ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ፣ አንተና ልጆች ሎሌዎች ምድሩን ረሱለት፣ ለጌታህም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜምፊቦስቴ ግን ሁልጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩት። ሲባም ንጉሱን ጌታዬ ንጉስ በባሪያው እንዳዘዘ እንዲሁ ባሪያዬ ያደርግላል አለው። ሜምፊቦስቴም ከንጉስ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። በዚህ ክፍል ላይ እግዚአብሔር አምላክ በቅባት የጠራው እግዚአብሔር አምላክ የመረጠው ዳዊት አለ። በብዙ ደግሞ ቸርነት ሲያደርግለት የነበረ ወዳጁ ጓደኛው የነበረ እንደ ነብሱ የሚወደው የነበረ ዮናታን አለ እና በብዙ መንገድ ሳኦል ከደከመ በኋላ ዳዊት ንግስናውን ከወሰደ በኋላ ንጉስ ከሆነ በኋላ ቸርነት የሚያደርግላቸውን ሰዎች ሲፈልግ የዮናታን ልጅ ሜምፊቦስቴ የሚባል ሽባ የሆነ ሰው እንዳለ ከሲባ ከሚባል ተላላኪ ሰራተኛ ሰማ። ይሄንን ሰው በሚጠይቅበት ሰዓት ላይ አንድ ሰው አለውና ሰውየው ግን ሽባ የሆነው ነው ብሎ ተናገረ። በእነሱ ጊዜ ደግሞ ሽባ ንጉስ ፊት መቅረብ አይችልም። ሽባ ቤተ መንግስት መግባት አይችልም። ሽባ ከከተማ ዳር ላይ ነው የሚቀመጠው፣ ድንበር ላይ ነው የሚቀመጠው። ጉዳዩ የሽባነት መሆን አለመሆን ሳይሆን ጉዳዩ ለከ የፌቨር ንጉስ ጋር የሚያስገባ ፌቨር ነው እንጂ ያንተ ቀጥ ማለት ሽባ መሆን አለመሆን ና ብሎ ጥራው ብሎ ሲናገረው ቀድሞ የተናገረው ሲባ የዮናታን ልጅ አለ፣ እርሱ ግን ሽባ የሆነ ነው ብሎ መለሰለት። አስጠራው ከነሽባው። የመጨረሻ ፊዚካሊ ጥሩ እንዳልነበረ ማሳያው ራሱ ሜምፊቦስቴ ውሻ ወደምመስል ሰው እንዴት ተመለከተ ማለት ፊዚካሊ ስታየው እንደ ሰው ልትመርጠው የምትችለው ሰው አይደለም። እንደ ሰው የሆነ ነገር ኤክስፔክት የምታደርግበት አይደለም። አይተኸው ስልጣን ልትሰጠው የምትችለው ሰው አይደለም። ርስትህን ልታካፍለው የምትችለው ሰው አይደለም። አብሮ ሊመገብ የሚችል ሰው አይደለም። ጉዳዩ በሽባነት ሳይሆን በቅባት በፌቨር ነው። ዛሬ በጌታ በኢየሱስ ስም
በምንም አይነት ሲቹዌሽን ውስጥ ልትኖሩ ትችላላችሁ። በምንም አይነት የህይወት እንቅስቃሴ ልትኖሩ ትችላላችሁ። ሰው ሲያያችሁ ኤክስፔክት ላያደርጋችሁ ይችላል። አንቺማ እንዲህ ልትሆኚ አትችይም ሊሉሽ ይችላሉ። ዛሬ ጸልያለሁ፣ ታሪክ ይቀየራል። ዛሬ ጸልያለሁ፣ ነገር ይገለበጣል። እግዚአብሔር ዛሬ ምዕራፋችሁን ይቀይረዋል። ምዕራፌ ይቀየራል በሉሲ። በአንድ ወቅት አባትየው ከጎኑ የነበረ ራሱ ሊወስደው የሚችለው ንግስና የሰጠ እንደ ነብሱ አብልጦት የሚወድ አባቱ ፌቨር ያደረገለት አባቱ ከሌለ በኋላ ንጉስ በነገሰ ሰዓት ደግሞ ይሄ ሜምፊቦስቴ የሚባለው ሰው ላያየው የማይችል ሊያስታውሰው የሚያችል ሊረሳ የሚችል ዛሬ እናገራለሁ። ጌታ ምስክሬን እንደዚህ ይሆናል። እናንተ የረሳችኋቸው ፋይሎች፣ ዶክመንቶች ራሱ እናንተ ፕሮፖዛል ብላችሁ የጻፋችኋቸው ራሱ እግዚአብሔር ይሄንን ያደርግልኛል ብላችሁ ያስቀመጣችሁት ግን ያልታሰበ ግን የተረሳ ዛሬ እንደዚህ ይሆናል። በኢየሱስ ስም ነገሩን እግዚአብሔር ይቀይረዋል። በኢየሱስ ስም ፋይሉ ይገላበጣል። በአጄላ ባራዳባሳ ይኸውላችሁ ንጉስ አርጤክስስ እንቅልፍ አጣ ይላል። አየህ የመርዶክዮስ ታይም ደረሰ። ታሪኩን መቀየር ሲፈልግ ንጉሱ እንቅልፍ አጣ። ሎሌዎቹ ጋርዶቹ ወሬ ያወሩለት ጀመረ። አብሮት የሆኑ ጀመረ። ፋይል ያገላብጡ ጀመረ። መጽሐፍ ያነቡለት ጀመረ። በንባቡ መካከል ለንጉሱ የሰራለት ትልቅዬ ፌቨር ተገኘ። የሚገርማችሁ ትልቅ አደጋ አጋጥሞት መርዶክዮስ ራሱ ፋይሉን ረስቶታል። ጉዳዩን ቢያስታውስ ኖሮ ንጉሱ ጋር ገብቶ ትዝ ይልሃል በ19 ምናምን ዓመት የዛሬ 20 ምናምን የዛሬ 30 ዓመት ለንግስና እኮ ፌቨር አድርጌያለሁ ፋይል እኮ አለኝ ይል ነበር። አላለም፣ አልተናገረም ነበረ፣ ግን ኬዙ ተረስቷል። እግዚአብሔር አምላክ ምስክሬ ነው። ከዚህ በፊት እንኳን ለጌታ ቤት ስለከፈላችሁት ዋጋ ግን የረሳችሁት በብዙ የደከማችሁበት ቤተሰቦቻችሁ በጌታ ቤት በብዙ የደከሙ እግዚአብሔር ዛሬ ካሳ አድርጎ ይከፍላችኋል። እግዚአብሔር ዛሬ ካሳ አድርጎ ያመጣዋል። ሲያየው ድንገት ፌቨር አድርጓል። እንዲህ አለ እግዚአብሔር ታሪካችሁን ይቀይራል። እግዚአብሔር ነገራችሁን ይቀይራል። በፍጹም እንደዚህ አትቀጥሉም። የምታልፉበት ነገር ነው እንጂ ማጣታችሁ ማለፊያ ነው። መቸገራችሁ ማለፊያ ነው። ስራ አለመኖሩ ማለፊያ ነው። የሆነ ነገር አገልግሎት አለመኖሩ ማለፊያ ነው። ገንዘብ አለመኖሩ ማለፊያ ነው። እግዚአብሔር አምላክ ዛሬ ወደ ዴስቲናችሁ ያስገባችኋል። እግዚአብሔር ወደ ፍጻሜያችሁ ያስገባችኋል። የሆኑ ሰዎች አላችሁ የልጅነታችሁን ራእይ መኖር የምትጀምሩ ከብዙ ዓመት በፊት ስታቀዱ የነበረ ከብዙ ዓመት በፊት ስትጸልይበት የነበረ ከብዙ ዓመት በፊት ስታስተነብይበት የነበረ በኢየሱስም አሁን መኖር ትጀምረዋለህ። በኢየሱስም አሁን መኖር ትጀምረዋለህ። አስጠራ አለው። ሽባ ነው አለው። ሲባ ቸርነት እንዳይደረግ በፍጹም በሱ ላይ ሊመጣ ያለውን ፌቨር በፍጹም ሲባ ላይ ያስቀረው አልቻለም። ታውቃላችሁ አንዳንድ ቸርነት የሚደረግላችሁን ጉዳይ እግዚአብሔር በራሱ መንገድ ነገሩን ጥሶ አስደረገ እንጂ ሰው ቢሆን በፍጹም እንዴ ለሷማ ነው የሚባለው። እሷማ አይገባትም ለሱ ኧረ በፍጹም አንድ ማቀው ወዳጅ ከውጭ ሀገር ገንዘብ ይላክለታል፣ ብዙ ብር ይላክለታል እና ሰፖርት የምታደርገውስ ሴት እናት በብዙ ብር ነው የምትረዳው። አንድ ምቀኛ አገልጋይ ተነሳና ለሱኮ ሰፖርት እሱን ከምትጋብዡ እኮ ለሱኮ ዘርስ እኮ ብዙ ማትባረኪም እኔ ላይ ስታደርጊ ነው የምትባረኪው፣ ምክንያቱም እኔ ዝነኛ ሰው ነኝ አላት። ሴትዮዋ ተናደደችና ለዛኛው መኪና ገዛችለት። የሲባ መንፈስ ያለባቸው ሰዎች እግዚአብሔር ቸርነት ሊያደርግላችሁ ባሰበ ቁጥር የናንተን እንከንና የናንተን ኃጢአት የናንተን ጉድለት ነው የሚፈልጉት ሰርች የሚያደርጉት። ምክንያቱም እንዲደረግላችሁ በፍጹም አይፈልጉም። የሚቀድማቸው ውድቀታቸው ነው እንጂ የለፋችሁት ዋጋ አይደለም። የከፈላችሁት ለእግዚአብሔር ቤት ያደረጋችሁት ነገር አይደለም። ለሱ ክሬዲት መስጠት አይፈልጉም። ለወደቃችሁበት ውድቀት ዛሬ እተነብያለሁ። በምንም መንገድ እንኳን ብትደክም በምንም አቅጣጫ ሬዲና ሞሳታካ
በጌታ በኢየሱስም እግዚአብሔር አይጥልህም፣ እግዚአብሔር አይተውህም፣ እግዚአብሔር አሳልፎ አይሰጥህም። እግዚአብሔር የልጅነት አምላክ ታሪክን ይቀይራል። እስከ ዛሬ የሰማው ድምጽ በህይወት ላይ ይሆናል። በኢየሱስም አዋጅ ይገለበጣል። ያንተ ታሪክ ይቀየራል። አንድ ሰው ታሪክ ይቀየራል ይበልስ። እንደዚህ አልቀጥልም በሉስ። ማን ነው ሲለው እሱ ነው አለው። አምጣው አለው። ጠራው። በጣም የሚገርማችሁ ከዛሬ ጀምሮ አለው፣ ከዛሬ ጀምሮ ከንጉስ ገበታ ትመገባለህ አለው። ህግ አይፈቅድለትም። አንዳንድ ሰዎች ሲሰሩ ሲያሰሩ ህጉ አይፈቅድም ይላችኋል። ብሎ ነው ይሄ ህግ አያስኬድም ይላል። ከህግ በላይ የሚሰራ እግዚአብሔር አለ። አሁን በዚህ ዘመን የሆነ ነገር ካልሰጥ የሆነ ነገር ካላደረክ ዘመድ ከሌለ አይሆንም ይባላል አይደለ? ከዘመድ በላይ የሚሰራ አኖይንቲንግ ይመጣብሃል። ከምትከፍለው ገንዘብ በላይ የሚሰራ ጌታ ይመጣል። እኔ ማን እንደሆነ አላቀም። የሆኑ ሰዎች የሚጨነቁለት ሰው አለ። በሱ ጉዳይ የሚጨነቁለት ሰው አለ። ተጨንቀው ነገሩን የሚያንቀሳቅሱለት ሰው አለ። የሆነ ሰው ፋይል ሲገላበጥ አያለው። በኢየሱስ ስም ይሄ ይሆንባቸዋል። አናለው አስጠራው። ከንጉስ ገበታ ትበላለህ አለው። ከንጉስ ገበታ እንዲበላ አደረገው። ከንጉስ ገበታ ሁሉ ጊዜ መብላትና አንዴ መብላት እኩል አይደለም። ቤተ መንግስት ገብታችሁ ከጠቅላይ ሚኒስተሩ ጋር አንድ ቀን ራት መብላትና ሁሉ ጊዜ ምግብ መብላት እኩል አይደለም። ያንድ ቀኑ ራሱ ይጣፍጣል። ልዩ ነው ምግቡ። ጌታ ይባረክ። ልዩ ነው ያንድ ቀኑ ራሱ ማለት ነው። ሁሌ ብትገባ አስበው። ቁርሴን ቤተ መንግስት በልቼ ልምጣ ብትል፣ ምሳዬን አቦ ርቦኛል ብለህ ቤተ መንግስት ብትሄድ አንተ ኦሬዲ ልጅ ሆነሃል ማለት ነው። አባል ነህ ማለት ነው የቤተሰቡ። ዳዊት ምን እንዳደረገ ታውቃላችሁ? በሽባነቱ እኔ ውሻ መመስልን ሰውዬ እንዴት ልታስበኝ ቻልክ ብሎ ሲናገር ጉዳዩ በሽባነት በበሽታ ምናምን ሳይሆን በፌበር እንደሆነ እኮ ምልክት ነው። ሰው በዛ ነገሩ መረጠውና ከዚህ በኋላ አለው ከንጉስ ገበታ አብረህ ትመገባለህ ትበላለህ አለው። እግዚአብሔር ታሪካችሁን የሚቀይርላችሁ ሰዎች አላችሁ። ዘመናችሁን የሚለውጥላችሁ። እንደዚህ ብላችሁ እኔ በጸሎቴም አይደለም በምኔም አይደለም በቃ የጌታ ፌቨር ነው የምትሉበትን እኔ ስራ ያገኘሁት በእንትኔም አይደለም በቅልጥፍናም አይደለም እግዚአብሔር ግን ወደኔ ዘንበልሎ ነው የምትሉ ዛሬ በኢየሱስ ስም ነገራችሁ ይገላበጣል። ዛሬ በኢየሱስ ስም ፋይላችሁ ይገላበጣል። እግዚአብሔር አምላክ ታሪካችሁን ይቀይረዋል። እና አለው ከንጉስ ገበታ ሁሌ ትበላለህ አለው። ኦኬ ምን ማለት ነው? ባጭር አማርኛ የንጉስ ፋሚሊ ያደረገው። ሁለተኛው የሚገርመኝ የሲባ ልጆችን ለሜምፊቦስቴ አገልጋይ እንዲሆኑ ዘመናቸውን ሁሉ አሽከር እንዲሆኑለት አደረገ። እግዚአብሔር ፌቨር ሲሰጥህ ነገር እንዲቀየር ሲፈልግ ተቃዋሚ የሆነው ሰውዬ ያንተ አሽከር ይሆናል። አሜን በል። ተቃዋሚ ሆነ ስላንተ መጥፎ አመለካከት ያለው ያንተን ማደግ የሚጠላ ከቅርብ ጊዜ ወዲህ እንደበራልኝ ታውቃላችሁ። ጠላቶቼ በፍጹም ጠላቴ ሆነው እንዲቀጥሉ አልፈቅድላቸውም። አንዳንዴ አውርቶ ሲያይ የሚቃጠላል ብንን ደሙ የሚጨምራል ታስጠጋዋለህ። አሜን ነው። እንደዛ እኮ ነው ያደረገው። አስመጣው። ደስተኛ አይደለም ሲባ ረጅም ዓመት ኤክስፒሪየንስ አለው እነሱ ጋር ሳኦል ጋር ዮናታን ጋር እዛ ፋሚሊ ውስጥ በማገልገል ከኋላ የመጣ አይና ወጣ አይነት ነገርም ያስመስልባታል። አመጣቸውና ዳዊት ምን አደረገ? ልጆቹን ዘመናቸውን ሁሉ ለሜምፊቦስቴ ሽባ ለሆነው ሰው ለማይጠጋው ከከተማ ዳር ለወጣው ለተረሳው አስተዋሽ ለሌለው ጋሼ በምን ዘርፍና አገልግሎት ማለት ጀመሩ። የሆነ ሰው አለ ድርጅቱ ውስጥ ሩቅ ገፍቶ የነበሩን ሰዎች ትቀጥራቸዋል። ወይኔ ትላንትና የትም አትደርስም ብለው ያልሆን ሰዎች ሰራተኛ ታደርጋቸዋል። ብራዲና ማሲታካ ትላንትና በፍጹም ጥሩ ደረጃ አይደርስም ያሉ ሰዎች ነገር ያበላሹብ ሰዎች ያንተ አገልጋይ ሲሆኑ አያለው። በኢየሱስም ትቀጥራለህ።
ሐረቦችን ትቀጥራለህ፣ ነጮችን ትቀጥራለህ፣ ፈረንጆችን ትቀጥራለህ። እግዚአብሔር ታሪክህን ይቀይራል። ከዚህ ጊዜ ጀምሯል። ለሜምፊቦስቴ ዘመናችሁን ሁሉ አገልግሏል። እግዚአብሔር አምላክ አዋጅን በአንድ ደቂቃ መቀየር ይችላል። የ9 ዓመት ጸሎታችሁን በ9 ደቂቃ ውስጥ መመለስ ይችላል። ነገር የሚከብዳችሁ ጉዳዩ እስኪሆን ድረስ ነው። የሚሆኑ ነገሮች ሁሉ በደቂቃ ውስጥ ነው የሚሆኑት። ታውቃላችሁ። ለምሳሌ አንድ ሰው 20 ዓመት 30 ዓመት እግዚአብሔር ሆይ ቤት ስራልኝ፣ ቤት ግዛልኝ፣ መኖሪያ ቤት ያስፈልገኛል ብሎ ሊያለቀስ ሊጸልይ ይችላል። አይደለ? እኔ መጥቼ ቁልፍ ስሰጠውስ 30 ደቂቃ አይፈጅም ባለቤት ይሆናል። ረጅም ጊዜ ያስለቀሳችሁ፣ ረጅም ጊዜ ዋጋ ያስከፈላችሁ፣ ረጅም ጊዜ የጠበቃችሁበት ጉዳይ ላይ እግዚአብሔር አምላክ መለኮታዊ ጣልቃ ገብነትን ያደርጋል። በኢየሱስ ስም ታሪካችሁ ይቀየራል።